አብርሽ እስከዛሬ ከሩትዬ ጋር የነበረኝን ነገር ምንም ማስታውሰው ነገር የለም። ጥሩ ነገሩንም መጥፎ ነገርም ምንም ማስታውሰው ነገር የለም። ምን ሆኜ ወደዚህ እንደተመለስኩም አላቅም በማለት እንግዲህ እንደዚህ ነገሮችን አሸፋፍኖ ለሁለት ቀን ጠፍቶ ማታዋችን ላይ ቀልዶበት ብዙ ነገር አድርጎ ይኸው እንደ ቀልድ ተመልሰው መጥተዋል ማለት ነው። አሁንም ደግሞ ድራማቸውን ቀጣይ ክፍላቸውን እያደረጉ እንግዲህ ሊያጃጅሉ ነው ማለት ነው። እኔ እኮ ግርም የሚለኝ ማለት ነው ማተባችን ላይ ቀልዶ እንደዚህ በቀላሉ ማለፋቸው በጣም እያበሳጨኝ ነው። ማርያምን በጣም ማለት ነው። እና ዛሬም ደግሞ ያው እንደተለመደው መጥቷል። ሄርሜላ የምትባለው ሴትዮ ብዙ ነገርን በድንገት ተነስተክ እኔን አልፈልግም አልከኝ፣ ከዛ ወደ ሩታ ተመልሻለሁ አልክ። ምን እንደተፈጠረ ባናቅም ከዛ በኋላ አሁን እንግዲህ እንደዚህ ደህና ሆነ እግዚአብሔር ይመስገን ትላለች። ኧረ እባክሽ በአንቺ መተትና በአንቺ ቆሻሻ ስራ እግዚአብሔር ይመስገን ትያለሽ እንዴ? ደፋር ሌላ የለሽም? እግዚአብሔር የምታመሰግኝበትን ነገር አታውቂም እንዴ? እሱ እንዳንቺ አይነት ቆሻሻ ስራ የምትሰራ ሴት እንትን የሚል ይመስልሻል? ማትረቢ ታስጠላው መድኃኒዓለም። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቻናል ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ ቡዜ ያው የፈለገችውን ነገር አሳክታለች። አብርሃም ወደ ራሱ ተመልሷል በማለት 15 ቀን ሰርቶ በደንብ አድርጎ አጃጅሎን በማታባችን በእምነት ቀልዶ ዛሬ ደግሞ እንደ ቀልድ ነገር መጥቶ እንግዲህ ድኛለሁ፣ የራሴን ህይወት መምረጥ አለብኝ፣ እናንተ ሁላችሁንም ሰላም ብሎ ምናምን በቃ በአንዴ ደህና ሆነ። በምን ደህና ሆነ? ምን ሆኖ? ምን ታከመ? የት ሄደ? ምን ማስረጃ እኮ እንፈልጋለን አይደል እንዴ? እንደዛ ተጫውቶብን ማለት ነው። በቀልድ መጥቶ ደህና ነኝ ማለት ምን ማለት ነው? እና ለማንኛውም ቤተሰቦች እንግዲህ አብርሃም ደህና ነኝ ተመልሻለሁ ብለዋል። አሁን ማንን መምረጥ እንዳለበት እንግዲህ ቡዜ ሰጥተዋለች። ምርጫው ያንተ ነው። የእነሱ ክርክር አያስፈልግም። ያለፈውን ነገር ማውራት አያስፈልግም። ሸፋፍና ነው ሁሉም ነገር ማለት የፈለገችው ቡዜ በቃ እዚህ ጋር አሁን ሄርሜላ መርጦ ከሄርሜላ ጋር እንዲሆን ነው የምትፈልገው ቡዜ። ሄርሜላ ራሱ እያወራች መምረጥ ያለበት ሲጀመር ምርጫ ውስጥ መግባት የሌለብን ሰዎች ነን። እኔ እናንተ ህይወታችን መቀጠል አለብን አይደል እንዴ ቡዜ ብላ ነው ቡዜን የጠየቀቻት። በቃ ቡዜ ሁሉም ነገር አብርሃም መክራ ወደ ሄርሜላ እንዲሄድ ነው የምትፈልገው። ገባችሁ አይደለ? እሷ አብርሃምን ተማምነው ሳይሆን ቡዜን ተማምነው ነው ሄርሜላ ይሄን ተጉዛ እየሄደች ያለችው። ገባችሁ?